የደቡብ ኢትዮጵያ ክልላዊ መንግስት ጠቅላይ ፍርድ ቤት በህግ በተሰጠው ስልጣን መሰረት ምድብ ችሎቶችን በተለያዩ ከተሞች በማቋቋም የተገልጋዩን ጊዜና ወጪ ለመቆጠብ አቅዶ እየሰራ ሲሆን በአንዳንድ ማህበራዊ የትስስር ገጾች ከፍርድ ቤቱ ተግባር ጋር የሚቃረኑ ሐሳቦች ሲቀርቡ ተስተውሏል። የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አቶ ቦጋለ ፈይሳ በዚህ ጉዳይ ላይ መግለጫ ሰጥተዋል። ፕሬዝዳንቱ በመግለጫቸው በክልሉ አርባ ምንጭና ወላይታ ሶዶ ከተሞች የተቋቋሙ ምድብ ችሎቶች የተገልጋዩን ማህበረሰብ ጊዜና ወጪ ለመቆጠብ ታስበው መሆኑን ገልጸዋል። ፍርድ ቤቶች ሲፈጠሩ ተዛሪ ችሎት አብራቸው ነው የተፈጠሩ። ፍርድ ቤቶች ሲፈጠሩ ምድብ ችሎት አብራቸው ነው የተፈጠሩ። በዚህ አይነት ሁኔታ በርቀት ያለው ማህበረሰብ ፈጥነን በመድረሳችን ጊዜያቸውን እንዲቆጥቡ በማድረጋችን ጉልበታቸውን እንዲቆጥቡ በማድረጋችን ገንዘባቸውን ቆጥበው ፈጥነው ወደ ልማታቸው እንዲመለሱ ማድረጋችን ለኛ ሰክሰስ ነው። በርቀት ያለውን ኮሚኒቲ ጠቅላይ ፍርድ ቤቱ የተቋቋመው ለሁሉም በክልል ላሉት ህዝቦች እኩል ተጠቃሚነት የፍትህ ተደራሽነት እንዲኖር የተቋቋመ በመሆኑ በርቀት ያሉትን ማህበረሰቦቻችንን ሄደን መድረሳችን የዳኝነት ፍትሃዊ አገልግሎት እንዲያገኙ ማስደረጋችን ለዚህ ጠቅላይ ፍርድ ቤት ሰክሰስ ነው። ፍትሃዊ ነው። ባህሪውም ዓለም አቀፋዊ ነው። አገር አቀፋዊ ነው። ይሄንን ማህበረሰቡ ሊረዳ ይገባል። ጠቅላይ ፍርድ ቤቱ ምድብ ችሎቶችን በተለያዩ ከተሞች እንደሚያደራጅ በአዋጅ መደንገጉን አብራርተዋል። በአዋጅ ቁጥር 6 2016 አንቀጽ 4 ንዑስ አንቀጽ 2 መሰረት ጠቅላይ ፍርድ ቤቱ በዞን ከተሞች ላይ ምድብ ችሎቶችን ያቋቁማል። ለምንድን ነው ምድብ ችሎት የምናቋቁመው? ተደራሽነት የፍርድ ቤቶች ኢነረንት ባህሪ ስለሆነ ነው። ልንደርሳቸው አይገባም ወይ? ህዝባችን አይደሉም ወይ? በርቀት ያለው ህዝባችን ነው። ማከል ላይ ያለው ህዝባችን ነው። እነዚህ በሙሉ በእኩል የዳኝነት አገልግሎትን ማግኘት እንዲችሉ ከተፈለገ አይዘር በተዛሪ ችሎት ወይም ደግሞ በምድብ ችሎት ተደራሽ እናደርጋለን። ጠቅላይ ፍርድ ቤቱ ከሳውላ ማዕከል ነቅሎ ወጥቷል። ተገልጋዮች ጉዳያቸው በቅርበት ባሉ ምድብ ችሎቶች ስለሚፈጸም የሳውላ ከተማ ኢኮኖሚያዊ እንቅስቃሴ ይዳከማል የሚሉና ከክላስተር አደረጃጀት ጋር ተያይዞ የሚነሱ የተለያዩ ተያያዥ ጉዳዮች በአንዳንድ ማህበራዊ የትስስር ገጾች መሰራጨታቸው የፍርድ ቤቶችን ተፈጥሯዊ ባህሪ ካለመረዳት መሆኑን አንስተዋል። ይህን አገልግሎት ማገልገላችን ስህተት አይደለም። መቀመጫነቱን ነቅሎ መሄድ ማለት አይደለም። የዚህ ጠቅላይ ፍርድ ቤት ህልውና መገሰስ አይደለም። ማህበረሰቡ ይሄንን ሊያውቅ ይገባል። ምድብ ችሎት በማቋቋማችን የጠቅላይ ፍርድ ቤት ህልውና እንደተከሰሰ ተቆጥሮ የሚሰራጨው መልእክት ሊታረም ይገባል። ይሄ ተቋም መቀመጫውን በዚህ ቦታ ላይ ሲያደርግ ተወርውሮ በርቀት ያለውን ኮሚኒቲ ያገለግላል። በማዕከል ያሉትንም ያገለግላል። ተቋሙ ባለበት ቦታም አቤቱታ ያለባቸው ሰዎች በወረዳ ፍርድ ቤት ችግር ቢገጥማቸው ከፍተኛ ፍርድ ቤት ላይ ችግራቸው ባይፈታ አቤቱታቸውን ይዘው ፕሬዝዳንት ጽሕፈት ቤት ይመጣሉ። የፕሬዝዳንት አመራር ለመቀበል ከሁሉም አካባቢዎች እኮ ወደዚህ ማዕከል ነው ሰው ፍሎ የሚያደርገው። ጠቅላይ ፍርድ ቤቱ በቀጣይ ዲጂታል ቴክኖሎጂን በመጠቀም የተገልጋዩን እርካታ ይበልጥ ለማሳደግ አቅዶ እየሰራ መሆኑን አመላክተዋል። ከተወሰነ ጊዜ በኋላ አሁን ወደ ፍትህ ሪፎርም ነው የገባ ነው። ዲጂታል ቴክኖሎጂ በምንጠቀምበት ጊዜ ማህበረሰቡ ወደኛ መምጣት ሳያስፈልግ እኛም ደግሞ ወደ እነሱ መሄድ ሳያስፈልግ እዚሁ በማዕከል ሆነን ህብረተሰቡ ባለበት ቦታ ላይ በቪዲዮ ኮንፈረንሲንግ ቨርቹዋል ኮርት ሲስተም ውስጥ ለመግባት ዝግጅት አድርገን እየገባን ነው ያለነው። ማህበረሰቡ እኮ በቪዲዮ ኮንፈረንስ ሳውላ ላይ ያለው ሰበር ሰሚ ችሎት፣ ሳውላ ላይ ያለው ኮርት፣ ዲላ ላይ ያለውን ባለጉዳይ እዚሁ ሆኖ በአካል እንደዚሁ እንደምንታይ ተደርጎ ችሎት ለማስቻል ወደዚህ ቴክኖሎጂ ስታተስ እየገባን ነው ያለነው።